ውጭ ነኝ። ለዛ እኮ ነው። እሺ ውጭ ነሽ? አዎ ፀጉሬ ልሰራ እጄ የኔ እናት እንዴት ነሽ? አይሚስ ማች ያው በውስጥ ብናወራም ግን በቃ እዚህ ጋር ደግሞ በቪዲዮ ደግሞ ትናፍቂኛለሽ። አይሚስ ዩቱ አቡዬ ገባሽ? ከምሽቱ 2 ሰዓት ከምሽቱ 2 ሰዓት ከፀጉር ቤት የምትሰሪው ይኸው ከመሸ ነው ፀጉር ቤት ነው ያይሽ ቅድም። አዎ ከሰዓት በኋላ ወጣሁኝ። ከዛ በኋላ ወረፋ ነበረ ቁጭ ብዬ ተሰራው። የኔ ውብ እንዴት ነሽ እናቴ? ሰላም ነው? ደህና ነሽ? አለሁልሽማ። ቤተሰብ ሁሉ ሰላም ነው? ፈታ ዘና እያልሽ ነው? የኢትዮጵያን አየር እያጣጣምሽ ነው? አልሐምዱሊላህ ማለት አዎ ደስ ይላል በጣም። እዚህ ጋር ያላችሁ 8000 ሰዎች ፎሎ ያላረጋችሁ ካላችሁ ፎሎ አርጓት። በቅርቡ በአዲስ ስራ ከች ትልላችኋለች። ፎሎ አርጓት። ፎሎ ያላረጋችኋት ሁላችሁ ፎሎ አድርጓት። አዎ እንደሱ ጎበዞች ሁላችሁ ፎሎ አርጓት። በአዲስ ስራ ሱሱዬ በአዲስ መንፈስ ከች ትላለች። ሰርፕራይዝ ነው የምናረጋችሁ። አንድ ነገራችሁን ቀድመን እሺ። ፎሎ አድርጓት እናቴ። አበረታቷት፣ ፍቅር ስጧት። አቡ እንዴት ነሽ? ደህና ነኝ። ሱሱዬ ነው ተቀይረሽ ጠበቅሽኝ። 2 ወር ስጠፋ ውፍርፍር ብለሽ ድንቡሽብሽ ብለሽ ጠበቅሽኝ። የኔ እናት ወይኔ አቡ የኔ እናት አረጋዋለሁ። ምን ሆነሽ ነው የኔ ፍቅር? ሻለው በጣም ነው የኔ ውድ የመጀመሪያ አንበሳ ወላሂ ላንቺ ያሉን አንበሳ ምን አባቱ ዌልካም በማለት ያለው አንቺ ብቻ በአዲስ መንፈስ ሪስት አድርገሽ በደንብ ከቤተሰብ ጋር ፍቅር አሳልፈሽ ቁርአን ተቀርቶብሽ በደንብ አዲስ ኢነርጂ ትመለሻለሽ በቅርቡ። ጠላት ደግሞ ያያል። እስከዛ ግን አንቺ ከቤተሰቦች ጋር ጊዜ አሳልፊ። እሺ አቡዬ እሺ እኔ ወርቅ በደንብ ከቤተሰቦች ጋር አጣጣሚ ጊዜሽን። እሺ እናቴ እያጣጣምኩ በጣም ነው የምንወድሽ። ሁላችንም እንወድሻለን። ታውቂያለሽ እኔ ብዙ ማውራት አልፈልግም። እኔ ላንቺ ያለኝን ነገር በተግባር ነው ማሳየት የምፈልገው። አውቃለሁ፣ አይቻለሁ መለስለስ ምናምን አለው ብለሽኛል አቡዬ። ኖሬ ማሳየት ነው የምፈልገው። በአፍም አለው ሳይሆን ኖሬ አድርጌልሽ ማሳየት ነው የምፈልገው እኔ ላንቺ። እና እህቴ ነሽ፣ ሁሌም እወድሻለሁ። ማንም ምንም ቢል አይ ዶንት ኬር። ዋናው አንቺ እንኳን ከዛ ከድግምታም ሀገር እንኳን በሰላም ወጣሽ። ልጅሽ እጅሽ ይግባና ከዛ ወደ ተግባር እንሄዳለን። እሺ እኔ ማር ዋናው እንኳን አንቺ እጅና እግርሽን ይዘሽ ንጹህ አይምሮሽን ይዘሽ ሳታብጂ ሳትሞቺ አስክሬንሽ ሳይሆን እንደሚፈልጉት አብደሽ ሳይሆን እንኳን ሙሉ ጤናሽን ሙሉ አካልሽን ይዘሽ ከቤተሰቦችሽ ጋር ተቀላቀል። ያ ነው ዋናው። የሰው ልጅ ጤና ካለ ሁሉም ነገር ይተካል። ንብረት ምን ቢሄድ ቢመጣ ምንም አይደለም። ዋናው አንቺ ብቻ ደህና ሁኚ። አንቺ ብቻ በህይወት ኑሪ። በህይወት ካለን ሁሌም አዲስ እድል አለን። ካለፈው የተሻለ ነገር ይመጣል። ከነበረሽ ነገር የተሻለ እጥፍ ነገር ይኖርሻል። አንቺ ብቻ በህይወት ኑሪ እና እኔ ሁሌም ነበር የምልሽ ከዛ ሀገር ውጪ፣ ከዛ ሀገር ውጪ። ገና ይሄ ነገር ሳይመጣ ታይ ውጪ፣ ይሄ ሀገር በቃ አይሆንም ላንቺ፣ ውጪ 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 እንዳልኩ እንደጨቀጨኩሽ ነበረ ብለሽ ነበር አቡዬ። ያው በሰማ ኖሮ እንደዚህ ነገር ሳይመጣ እና በቃ ውስጥ ከፍ ብሎኝ ነበር፣ ታውቆኝ ነበር። ታይ ውጪ ገና ኢትዮጵያ ሞኝ ራሱ ኢትዮጵያ ሄድኩ ጊዜ የሆነ ጊዜ ምሽት ላይ እኔ ራሴ ደውዬ በቃ ውስጤ ደስ አላለኝም። ተረበሽኩ። ደህና ነሽ ወይ ብዬሽ የሆነ ችግር ነበር አውርተሽልኝ ምናምን። ሱሱዬ ውጪ ከዛ ሀገር። አንቺ ህይወትሽ እንዲቀየር ከፈለሽ እዛ ሀገር ላይ የሆነ ነገር አለ። በቃ ውጪ፣ ልቀቂው ሀገሩን ስልሽ ዛሬ ነገ ዛሬ ነገ ስትይ በቃ በራስሽ አልወጣም ስትይ አላህ ደግሞ ይሄ ነገር ተፈጥሮ እንድትወጪ ያደረገ። ፈጣሪ አይሳሳት። በህይወታችን እያንዳንዱ የሚሆነው ነገር ፈጣሪ የጻፈውና የጻፈው ነገር ብቻ ነው። ይሄ ነገር በህይወትሽ እንደሚመጣ ተጽፏል። ግን ሲመጣ ደግሞ ጤናሽ ሳይነካ አካልሽ ሳይጎል ስላለፈ በጣም በጣም ደስ ብሎኛል። ምንም አንቺ ሳትሆኚ እንኳን በሰላም ሰጋ ገባሽ። ከዚህ በኋላ ቀላል ነው። አንቺ ጤነኛ ሆነሽ ያላየሽውን ነገር በህይወትሽ ላይ ማየት በጣም አሪፍ ነው። እኔ ብቻዬን ሆኜ አላውቅም። በህይወቴ ብቻዬን ቁጭ ብዬ ከራሴ ጋር እንደዚህ ለረጅም ሰዓት ብቻዬን ሆኜ አላውቅም ሀቡና። እኔ ብቻዬን ታስሬ እዛ ሰዓት ብቻዬን አወራው ከራሴ ጋር ከሱሴ ጋር ምን አይነት ሰው እንደነበርኩ ታውቂያለሽ።
በራሴ በጣም አዝኜ ራሴን እየሰደብኩላ እጽፍ ነበረ። ወላሂ ሀቢባ አሳይሻለሁ፣ ጽፌ ፎቶን እልክልሻለሁና አሪፍ ነው። አንዳንዴ ያላየሽውን ነገር ማየት ለእኔም አሪፍ ነው። ገባሽ? እኔ አንዳንዴ በጣም የበዛ የሆነ ኦቨር የዋህነት የለም ይሄ ለይፋራ ማለት ነው። እንደዛ ስላለብኝ ያንን አላህ ሊያስተምረኝ ነው 2 ወር ሙሉ እዛ እስር ቤት ውስጥ ያስቀመጠኝ እናቴ እና አልሐምዱሊላህ ያ ጨለማ ጊዜ አልፋል ብዬ አላስብም ነበረ። ዛሬ ግን አልፎ ሁሉም ነገር አጠንክሮኝ እኔ ትምህርት ቤት ነው የነበርኩት ሀይባ ወላሂ ትምህርት ቤት እንደነበርኩ ነው የምቆጥረው፣ እስር ቤት አይደለም ዛሬ ላይ ማለት። በእርግጥ እዛ እያለሁ በጣም ከፍቶኝ ነበር፣ ተሰቃይቻለሁ፣ ታመም ያለው አልቅሻለሁ፣ ልጄን አፍቆኝ ምናምን። ግን ከመጣው በኋላ የህዝቡን ፍቅርና በቃ የህዝቡን ፍቅር ሳይ የኔን እንደዚህ መውጣት ምናምን ሳይ ቁጭ ብዬ ከራሴ ጋር ሳወራው እውነት ለመልካም ነው። በቃ እኔ ተምሬበት ነው የወጣሁት። አይባ እንደ አዲሷ ሱሱ ልትወለድ ነው። ከዚህ በላይ ከነበርሽ በላይ ደስተኛ፣ አክቲቭ፣ ጎበዝ ሆነሽ እንደምትመጪ እኔ 100% ሹር ነኝ ባንቺ አለው። የዛኔ ትዝ ይልሻል እንደ ዛሬ ትኬት ቆርጠሽልኝ ኤርፖርት ሄጄ ከኤርፖርት አይሆንም ብሎ ካንስል ሆኖ መልሶ ኢድን ኢትዮጵያ አሳልፋለሁ ብዬ አስቢ እስር ቤት ውስጥ በስነ ስርዓት በፈቃደኝነት እኮ ልወጣ ነበር አይደል እንዴ? ማለት ቤተሰብ ላይ ምናምን ከዛ ልንዘጋጅ ነበረ። ግን ታስረሽ ስንት ነገር አድርገ አየሽ። በቃ ጎበዝ፣ አሁን ገብቶሻል። ጊዜ ማንም ሳያቅ ነው እኔ ትኬት የቆረጥኩላትኝ የነበረው። በጦርነት ምክንያት ትኬት በጣም ተወዶ ምናምን ማንም ሳያቅ ትኬት ቆርጬ ልኬላት ልክ ኤርፖርት ሄዳ ነው ከኤርፖርት የተመለሰችው። እና ምክንያት አለው። በቃ አላህ ከኤርፖርት እንድትመለሽ ያደረገበት ነገር እስር ቤት ገብተሽ ተምረሽ በስለሽ ነው አንቺ ሀገር ቤት መግባት ያለብሽ። ካለበለዛ ህይወትሽ አይቀየርም። ካልበሰልሽ አይሆንም። የሰው ልጅ በእሳት ካልተጠበሰ ወርቅ በእሳት እንደሚፈተነው የሰው ልጅም በችግር ይፈተናል። እስር ቤት ገብተሽ እስር ቤትን አይተሽ ካልሆነ በስተቀር ከዛ ሀገር አትወጪም። ሀገሪቷን ጥልት እንድታረጊያት መልሰሽ እንዳታስቢያት እስር ቤት ገብተሽ እንድትወጪ ያደረገው ፈጣሪ ነው እንጂ የዛኔ ያን ሁሉ ብር ወጥቶበት የተቆረጠ ትኬት ተሳክቶ ሀገር ቤት ትገቢ ነበር። ገባሽ? ትክክል። አዎ ሀቡ እኔ ማለት ነው ይኸውልሽ ወላሂ በጣም ብዙ እስረኞችን ሲሄዱ ሸኝቻለሁ ኤርፖርት ማለት ነው። እና እኔ ላይ የደረሰው ነገር ማንም ሰው ላይ ሲሆን አላየሁኝም። እና ጭራሽ እንድጠላው ማለት ነው በጣም እንድጠላው አላህ ስለፈለገ ልጄ እዛ ጋር ቆሞ እኔን ፖሊሶች እየገፈተሩ ነው ያስወጡኝ ከኤርፖርት ማለት ነው። እንደዚህ እየገፈተሩ ሪከርድ ተደርጓል። እንደውም ዜድ ላይቭ ላይ ነበረች አይተሽዋል። እና እኔ እዚህ ቤይሩት መሄድ በጣም ቀላል ነው። እልህ ይዞኝ ምናልባት ሰው አይደለም እልህ ይዞኝ ስሜን ቀይሬ ሄጄ የምፈልገውን አድርጌ መመለስ እችላለሁ፣ ማድረግም እችላለሁ። አንዴ ባላደረኩ ስለታሰርኩ ማለት ግን ያቺ ነገር ተጽዕኖ ፈጠረችብኝ እኔ ላይ ማለት ነው። ማለት እንዲህ ልጄ ፊት እየተገፈተርኩኝ ተከብሬ በኖርኩበት ሀገር እንደዚህ እየተገፈተርኩኝ ሲወጣ በጣም ነው የተሰማኝ። ኳተር ላይ እኔ ከአንቺ ጋር እያወራሁ ከዛ በኋላ እየተንፈራፈርኩ ነው ሳለቅስ የነበረው። በጣም ብዙ ስደተኞች እንደውም እያባበሉኝ ነበረ ማላቃቸው ማለት ነው። ብቻዬን ዞር ስል ብቻዬን ነኝ። ዞር ስል ማንም የለም። ዞር ስል ልጄም የለም። ዞር ስል በቃ የማላውቀው ሀገር ላይ ነኝ። እንዴ ምንድን ነው የተፈጠረው ብዬ በቃ በጣም እስኪሰማኝ ድረስ እንደዚህ ታመሜ ነው የደረስኩት እዚህ ኢትዮጵያ ኤርፖርት የደረስኩት ማለት ነውና ያን ነገር ካለፈ በኋላ ሳስበው አልሐምዱሊላህ። በዛ ላይ በየስልኩ እየተደወሉ የኢትዮጵያ ማለት ፋሚሊዎች እንዳለ ያንቺ ፋሚሊዎች የኔ ፋሚሊዎች የሚሰጡኝ ተስፋና ብርታት ለኸይር ነው አልኩኝ። በቃ ይሄ ሁሉ ነገር የመጣው አላህ እኔ ማን እንደሆንኩ ሊያሳየኝ ነው። ማየት ስላለብኝ አላየሁትም። እኔ 10 ዓመት ስኖር ሀይባ ወረቀት የለኝም። 10 ዓመት ስኖር ይኸው በ10ኛው ዓመቴ አይዲ አሰራው። ታውቂያለሽ መቼ እንዳሰራው እንኳን 7 ወሩ አይዲ ሳሰራ ግን አይሆንም ብሎ ፈጣሪ ነቀለኝ። አይሻ በአይዲ በመሰራቱ ነው ደስተን ሳናበቃ ተደስተን ማዘርን አይቼ እንዴት ደስተኛ እንደሆነ ነው። መብትሽ አይከበርም እዛ ጋር እሱ ትክክል ነው፣ አይሳሳትም። ሱሱ የእጁን ያጣ እግሩን ያጣለ፣ በካንሰር የሚሰቃያለ፣ ጡቱ የተቆረጣለ፣ በጣም ብዙ ነገር አለ። አንቺ ገንዘብ ነው ያጣሽ፣ ጦስ ይውሰድ። ይሄ ቆሻሻ ገንዘብ ደግሞ ከዛ ቆሻሻ ሀገር መውጣትሽ፣ ከእንደዚህ ከጨቀየ ህይወት መውጣትሽ እንደ አዲስ እንደተወለድሽ ቁጠሪ። እንደ አንድ ላይሽ ላይ የተደረገብሽ ነገር በቁርአን ቤተሰቦች ቁርአን ያስቀሩልሽ፣ ላይሽ ላይ የተደረገብሽ ዳኝና ሰላም ሆነሽ አዲስ ሱሱ ትወለድ። በቃ አዲሷ ሱሱ ተወልዳ ሀ ብለሽ ህይወትሽን እንደ አዲስ ትጀምሪያለሽ። ገባሽ አይደል? አራው ጀምራለሁ። ወላሂ ቤተሰብ እንዴት እንደተደሰተ ብታይ። አባቴ ማለት ነው በጣም ደስተኛ ከመሆኑ የተነሳ ምን እንዳለኝ ታውቂያለሽ? አቡ የጀለሴን ስልክ ስጭኝና ላመስግናት። በቃ ስለላከችልኝ ላመስግናት። በጣም አሪፍ ስራ ነው የሰራችልኝ፣ ጥሩ ነገር ነው ያደረገችልኝ። ስለዚህ ስልኳን ስጭኝና ልደውልላት አለኝ። ገብቶሻል? ገብቶኛል።
ወላሂ ከዛተ ልጅ አይሆንም በፍጹም አለ መደወል አለብኝ ልመርቃት በቃ ዱአ እያደረኩ ልመርቃት በቃ ልጄ ልካልኛለች ከዛ ጋር አስወጣልኛለች ብሎ ሙድ ያዘልሻለሁ አባቴና አላህ የሚያደርጋቶችም ነበር ከዛ ደግሞ ህይወትሽ እንደማይቀየር እኔ በፊትም እነግርሽ ነበር አንቺ ኢነርጂ አንቺ ከዚህ በላይ መስራት ትችያለሽ እዛው ቤሩት ላይ እንደዚህ ታፈነሽ መኖር የለብሽም አታድጊም እዛው ሰርክል ነው ህይወትሽ እድገት የለው ገባሽ አንቺ ሌላ የተሻለ ሀገር እኔ ያልኩሽ ሀገር ስትሄጂ እዛ ቅርንጫፍ ትከፍቻለሽ በየቦታው እንዳንቺ ጉብዝና እንዳንቺ ስራ ወዳድነት እንዳንቺ ቅልጥፍና ገባሽ በጣም ጎበዝ ነሽ ያንቺ ኢነርጂ እዛ ሀገር ላይ አይደለም መሆን ያለበት ኢነርጂሽ ያልሆነ ቦታ ላይ ነበር የነበረው አሁን ሀገር ስትቀይሪ እንዴት ፍሬሽ ሪፍሬሽ አድርገሽ ትኩስ ጉልበት አለሽ ጎበዝ ነሽ ሰርተሽ ህይወትሽን ትቀየሪያለሽ ለሌሎች ትተርፊያለሽ ገባሽ እና ልተማመን ወላሂ አኮራሻለሁ ታያለሽ እኔ ደረችን ነው እንት ይጅልማል ወላሂ አኮራሻለሁ ቃሌ ነው ደግሞ ይሄ ቀን አልፎ የሆነ ቀን ላይ መጥቼ ማሚ አየሻ አንቺ የፈለግሽበት ቦታ ላይ ደረስኩ ብዬ አስታውሽ ወላሂ 100% በጣም በመጥፎ ነገሮች ተከበሽ ነበር አሁን ታያለሽ አዲስ ቦታ አዲስ ህይወት አዲስ ነገር ስትጀምሪ አዲስ መንፈስ በጣም ነው የምትሰሪ ጎበዝ ነሽ ትችያለሽ አሁን ግን የሚያስፈልግሽ ትንሽ ረፍት ከቤተሰብ ጋር ትንሽ ጊዜ ያሳልፊና በቃ አያም ሬዲ ስትይ እኔም ሬዲ ነኝ ከዛ እና ደግሞ ህዝቡ የቀጠሮ ጌም ትያዝ እያለ ነው የቀጠሮ ጌም አዎ ትጫወታለች የቀጠሮ ጌም ትይዛለች ሁላችሁም በጊፍትም ሰፖርት አድርጓት እንደገና ደግሞ በቃ ታውቃላችሁ ሱሱዬ ሰፖርት መደረግ አለባት እንደ አዲስ ነው ህይወቷን የምትጀምረው የነበራትን ነገር ታውቃላችሁ የሱቅ ባለቤት ነበረች እንግዲህ በምቀኞች እንደዚህ አይነት ነገር ሆኗል ግን ኢትስ ኦኬ የጠፋው ሀብት ነው ይጥፋ ሀብት ቢሄድ ሀብት ይመጣል አሁን እንደ አዲስ ጀምራ እንትን ትላለች የቀጠሮ ጌም ከማን ጋር መሆን እንዳለበት እኔ እንጃ ጥሩ ሀሳብ ነው ግን ያ ብቻ በቂ አይደለም ቲክቶክ የሚቆርጠዋል ምናምን የበለጠ ነገር ያስፈልጋታል እሱንም እንደ እህት ማድረግ ያለብኝን አደርጋለሁ በራሴ አድርጌ ነው ማሳየት ፈልገው ማውራት አልፈልግም ሶ ግን ሁላችሁ ለልጇ የዘፈነችውን ዘፈን ትዝፈንልን እሺ ተዘፍንላችኋል በጊፍትም ሰፖርት አርጓት በሁሉም ነገር ከጎኗ ቁሙ በፎሎም ያላረጋችኋት ሱሱዬን ፎሎ አርጓት ሁላችሁም እዚህ ጋር ያላችሁ 9800 ሰዎች ኦልሞስት 10000 ሰው አለ 10000ችሁም ፎሎ አድርጓት ኦኬ ለጠላቶቿ ገፍትራው ለጣሏት ጠላቶቿ ተነስታ በሁለት እግሯ ቆማ እየሰራች ማሳየት አለባት እቺ ልጅ ኦኬ እሷ እንድትጠፋ የሚፈልጉ ጠላቶቿ አብባ ገፍትረው ከጣሏት ቦታ ላይ ተነስታ አብባ ማሳየት አለባት ለዚህ ደግሞ እኛ ከጎኗ ልንቆም ይገባል ፎሎ ያላረጋችኋት ፎሎ አድርጓት ኦኬ በዚሁ አካውንት ነው አዲሱን ስራ የምትጀምረው ፎሎ አድርጓት ሁላችሁ በጊፍትም በፎሎም በገንዘብም ባላችሁ ነገር ከሱሱ ጎን ቁሙ በጣም መልካም ልጅ ናት ጥሩ ልጅ ናት ጥሩነቷን ደግሞ እናንተ ሁላችሁም ከኔ በላይ ትመሰክራላችሁ እኔ ካወኳት ጊዜ ድረስ በጣም ያራዳ ልጅ ምቀኝነት የሌለባት የሰው ጥግ ባላት ሰውን የምታግዝ እያንዳንዱ እርዳታ እኔ ቤት እርዳታ እየተሳተፈች ዋትሳፕ ላይ ደረሰኝ ትልክልኛለች በአቅሟ እንደዛ ለፍታ እያደረች ማለት ነው እና በጣም መልካምና ቅን ሁላችሁም ሁሉ አድርጓት ፈጣሪ ደግሞ የደረሰባትን ነገር ደግሞ አይቶ ደግሞ እዚሁ እያለን ፈርዶ ደግሞ ያሳየናል ታያላችሁ ለፈጣሪ ሰጥታዋለች እሷ ፈጣሪ ደግሞ ያሳየናል ለጉልበተኛው አለ ኦላርባት እሺ ትዘፍኝልናለሽ አሁን የህዝቡ ድምጽ እንግዲህ ኮመንቱ እንዳለ ለልጇ የዘፈነች እዛ እስር ቤት የጻፍኩትን ዘፈን እኮ ነው አይባ እሺ ሞኪ ድምጽ ነው ያላት ድምጽ ጉንፋን ይዞኛል እኮ አቡ ደግሞ ብታይ ግን ኖርማል ነው የራሴ ዘፈን አይደለም የአስቴር ከበደ ዘፈን ላይ ክላሲካሉን ሰርቂያታለሁ ደግሞ እዚህ እንዳልታሰር አይባ ደግሞ እዚህ እንዳል ክላሲካልን ሰረቅሽ ተብዬ እንዳልታሰር እኮ ብዬ ነው ፈራሁ የሰር የሚያስገባ ነገር ምንም አልፈልግም ባላደረኩት የታሰርኩ ሰው ነኝ እኔ ጥፋት ማጥፋት አልፈልግም ትያለሽ ጻፍኩ ምን ላድርግ አይባ ልጄ 24 ሰዓት ከአይምሮ ላይ አይጠፋም ነበር አዎ በእናትሽ ወይኔ አሁን ቶሎ ልጅሽ እጅሽ እንዲገባ ነው የምንፈልገው ብዙ ገባሽ እናት ዝፈን ነው እና እሺ
ልጄ ህይወቴ ህመሜ ናፍቆቴ አሁንስ አልቻልኩም ብሷል መናፈቄ አጠገብ ባልሆን ብሄድም ርቄ ልቤ ካንተ ጋር ነው ፈገግታዬ ሳቂ ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግሜ አይሃለው አቅፍሃለው በይፋ ባይመስልም ሁኔታ ዙሪያው ቢጨልም ልጄ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም አቅፈው ያሳደጉ እጆቼ ናፈቁ ላቅፍ ብፈልግም በብረት ታነቁ በዚች በእስር ቤት በጨለማ ሳለው መተህልኝ አይቼ በጣም ሳስቻለሁ ከፍቻ ላስገባ ከኔም ታስሬያለሁ ከፍቻ ላስገባ እኔም ታስሬያለሁ ሀቡ እርጉዝ እያረባላ የኔ እናት አታልቅሽ ባላ እሺ የኔ እናት በእናትሽ ሁሉም አለፈ እኮ ዛሬ በትዝታየው ደስ እያለኝ ነው የምዘፍነው የልጄን ዘፈን እዛ በለቅሶ ነበር እስረኞችን ሁሉ ማታ ያለ አንድ ሰው ዳራ ዘፈን ዝም በሉ ብዬ ነው የምዘፍንላቸው አንዱን ደግሞ ልስፋ አይደልሽ አቦ ሌላም አለ አንጀቴና ስሬ ከዚህኔ ቢሄድም ተንገበገብኩልህ ደግም ያላይህ እንዴት እችላለሁ መኖር ካንተ ርቄ አንተን እንዳይከፋህ ልሰናበት ስቄ አይ እናት መሆና አይ ወላጅነትህ ያስከፍላል ዋጋ ስለውነትህ ፈጣሪ ሲልልና እንገናኛለን እንዲህ ተለያይተና መች እንቀራለን ለጊዜውም ቢሆን ልሰናበትህ አይቀርም መምጣትህ አላ የኔ እናት አቡባ አላ ተይኝ እኔ አሁን ደህና ልሁን በእናትሽ አታልቅሽ በቁርአን እሺ ማሪ እሺ ኢንሻአላህ በቅርቡ ልጅሽ አቅፈሽ ደግሞ እናይሻለን የኔ እናት አኪድ ይመጣል የኔ ልጄ ካለ ምንም አልፈልግም እናቴ ይመጣል ደግሞ ፈጣሪ ግን እያየ ነው ሁሉን ነገር አንቺ ለሱ ብቻ አይሰጥና እሱ ያያል ችግር የለም ያያል ፈጣሪ የሚወደውን ነው የሚፈትነው እዚህ ምድር ላይ ግን ደግሞ ለዚህ ነገር ምክንያት የሆኑ ሰዎችን ደግሞ ፈጣሪ እውነት መኖሩን ዓለም እንዲያይ ያሳየናል በህይወት እያለን ሁላችንም በህይወት እያለን ያሳየናል ሪታዬ በጣም ነው የምናመሰግነው የኔ እናት እሺ ክበሪልኝ እድሜና ሪታዬ በጣም አመሰግናለሁ የኔ ፍቅር እሺ ማበናትሽ በጣም ነው ማመሰግነው በወጣ ይተካ ክበሪልኝ ወላሂ በጣም አመሰግናለሁ የኔ ወርቅ ግን ኢቃማ ኖረም አልኖረም ቤሩት ምንም አይነት እንትን እንደሌለ ነው ያየሁትኝ ማለት ኦሬዲ እኮ ሱሱ ህጋዊ ሰው ናት ግን መጀመሪያ ኢቃማ አቡ አንዳንዴ ይልሽ እዛ ጋር ኢቃማ የሌለው ሰው ራሱ እየወጣ ነበር ነው ያያየው ተሞክሮለት ለኔ ግን የሊባኖስ ህዝብ በሙሉ ነው የሞከረልኝ ሃይባ ገባሽ ግን እዛ ጋር በቃ ታውቂያለሽ ምን እንደሚደረግ ገንዘብ ካለሽ ምንም ታረጋለሽ እና እኔ ጓደኞቼ ወላይ ሃኒ የምትባል ጓደኛ አለችኝ ሃይባ ደምን ባያለቀሰች $10,000 ለምን አይሆንም እከፍላለሁ እያለች ለማስወጣት
ግን በቃ እዛ ጋር ስለተያዘ የኔ ጉዳይ ለብቻ ነው የተያዘው። በቃ ታውቂያለሽ፣ ለብቻ ማለት ነው። አብራኝ የታሰረች ልጅ አይዲ ሳይኖራት በሌላ ነገር ተከሳ ወጣለች። እንደውም ለፍርድ ቤት ተመላልሳ ወጣች። እኔ ፍርድ ቤት እንኳን የሚያስኬድ ክስ እንኳን የለብኝም ነበረ። ገባሽ? ግን በቃ ስለተያዘ የኔ ነገር የኔ ስም ብሎክ እንድደረግ ስለሆነ የተሰጠው ኢትስ ኦኬ። መጀመሪያ ነበር መውጣው የሁሉ ጊዜ እንኳን አልቆይም ነበረ። ወላሂ ነው የምልሽ። አይ ነው በስንት ነገር በጠበቃ በስንት ተሞከረ፣ ግን ፈጣሪ አላለውም። ኢትስ ኦኬ። ፈጣሪ ሁላ ተጠርቼ አዎ መርማሪዎች ሁላ አውርተውኛል። ሀኒም ያልኩሽ ጓደኛዬም የምታናገረውን ፖሊስ ውስጥ ድረስ ጠርቶኝ እኔ እየረዳሁሽ ነው፣ ግን ከኋላ የሚዘጋብኝ ሰው አለ ምን እንደሆነ አላውቅም ሁላ እስኪለኝ ድረስ ማለት ነውና ይሁን በቃ። ከዛ ነው ይሄን ነገር ሳቅ በቃ ትኬት ልቁረጥ በቃ አልኩኝና ራሴ ነኝ የቆረጥኩት። ለማንም ሳልናገር ለነገ ዛሬ ለነገ ቁረጡልኝ አልኳቸው። ትኬት አቅርቢ ካሉኝ 1 ወር ሆኖታል። ግን እየታገሉልኝ ስለነበር ጓደኞቼ ልፋታቸውን ገደል ላለመክተት ቁጭ አልኩኝ። እንደምሄድ ደግሞ አውቀው ነበረ። ግን በቃ እነሱ በጣም እንቅልፍ አጥተው እየለፉ ስለነበረ በጣም ብዙ ጓደኞቼም ሀይባ አሁን የማንን ስም ጠርቼ ማንን እንደማመሰግን አላውቅም። ቤሩት ላይ አቡ ወላሂ ነው ምሽ እዚህ እንኳን ስመጣ የቤሩት ህዝብ ኢትዮጵያ ያሉት ኤርፖርት ድረስ ነው የጠበቁኝ። እዛም እንደዛው እስር ቤቱ እስኪንጨናነቅ ድረስ ማነሽ አንቺ እስክባል ፖሊሶች ይጠሩ አንቺ ምንድነሽ ያልጠየቀኝ ህዝብ የለም። አንድ ቀን ሳይቸግረኝ ከኔ አልፎ እኔ ኖሮኝ ለሰው እንዳደርግ እዛ ጋር የሆኑት በቃ የቤሩት ሰዎች ያለቀሱ ደምንባ ብታይ እያለቀሱ እኔ ጠንክሬ እነሱ ነበር ማባብለው። ገባሽ? በጣም መልካም ሰዎች አሉ፣ በጣም ጥሩ ሰዎች አሉ። ገባሽ? አቡና የቤሩት ህዝብ ለመረዳዳት ማን ብሎት? ድሮም እኮ ቤሩት ላይ ያሉት ለመረዳዳት ማን ብሏቸው? የቤሩት ሰው አንድ ሰው ሲታመም ሌላ ሀገር ያለ ረድቶ ይባል እንዴ? እዛው እርስ በርሳቸው አይደል የምትረዳዱት? ቤሩት በጣም አብዛኛው ያለው የአራዳ ልጅ የድሃ ልጅ ሙድ የገባቸው እርስ በርስ የሚረዳዱ ናቸው። እንደዚህ አይነት አሉ ደግሞ እንደዚች ጠንቋይ አይነት ደግሞ እኔ ብቻ ሀገሪቷን ልኑርባት እኔ ብቻ ልብላባት የሚሉ ግን ደግሞ ፈጣሪ ያያል። ፈጣሪ ያያል። በጤናዋ እኔ በጤናዋ ይምጣ ነው የምለው። ፈጣሪ በጤናዋ መጥቶ አልጋ ላይ ማቅቃ ያሳያት። የዚህ ሁሉ ያስለቀሰችው የሱሱ ታዋቂ ስለሆነች የሱሱ ወጣ እንጂ በጣም የብዙ ሰው እንባ አለባት። በጣም የብዙ ሰው ህይወት አበላሽታለች። ፈጣሪ ደግሞ ማለት ነው ይዘገያል። እንድትማር እድል እየሰጣት ነው። እድል በልጇ በቤተሰቧ በምኗ ማይምጣ እራሷ አልጋ ላይ ማቃ አልጋ ላይ ሆና የበደለቻቸው ምስኪን ድሃዎች ያስለቀሰቻቸው እንባን ትቁጠራቸው። እራሷ እየቆጠረች ታልቅስ ነው ምለው። እኔ ሱሱ ታዋቂ ስለሆነች ነው የሱሱ በደል አደባባይ የወጣው። በጣም ብዙ ቤት ይቁጠራቸው በእሷ የተበደሉ በእሷ ህይወታቸው የተበላሸ ሰዎችን በጣም ብዙ ሁኔታ የመጡ ፈርተው እዛው ሀገር ላይ ስላሉ ፈርተው መናገር ይፈሩ በጣም ብዙ አሉ። ከዛ ሀገር ይውጡና እኔ ራሴ እያመጣው እዚህ ጋር አሰማቸዋለሁ። ከራሳቸው ከዛ ሀገር ከወጡ በኋላ ብዙ ሰዎች ኮንታክት አድርገውኛል። እኔ በእሷ በጣም ብዙ በደል ለወንድ የሸጠቻቸው በጣም ብዙ ያደረገቻቸው፣ ግን እዛው ሀገር ላይ እያሉ ደፍረው እሷን መናገር አይችሉም። ይፈሯታል፣ ጠንቋይዋ ይፈሯታል። ገባችሁ? ስለዚህ ኢትዮጵያ ከገቡ በኋላ እያንዳንዳቸው እየመጡ ቪዲዮ አብርተው ያደረሰችባቸውን ነገር ይናገራሉ። ሱሱ ታዋቂ ስለሆነ ስለማወቀኝ ሱሱ ያቺ ፌክ አካውንቷ የተከሰስኩባት ፌክ አካውንት ማለት ነው። የኔ ውድ በጣም አዝኛለሁ ምናምን ብላ ስጽፍልኝ አይ አንቺ እግርሽን ሰቅለሽ ቁጭ ብለሽ አንቺ በሰራሽ ወንጀል እኔ ታስሬ 2 ሀገር ተጠርዢ በካልቾ ብላ አባረሩኝ አይ ምናምን አልኳት። ከዛ እንቅልፍ እየተኛው አይደለም ማለች። እኔ ጸጸት እያንገላታኝ ነው። እኔ ያደረኩት ያንን አንቺን ስለምወድሽ በጣም ስላመመኝና በእኔም በራሴ በሷ የደረሰብኝ ግፍ ስላለ ነው። እና አንድ ቀን ማንነቴን እነግርሻለሁ፣ ገልጽልሻለሁ። አሁን ማንነቴን ልነግርሽ አልፈልግም። እሷ እኔ ላይ ያደረገችውን ነገር ስላደረገችብሽ ለዛ እኔ አንቺን ያገዝኩ ያልተሰምቶ ነበረ። አንቺ ብለሻል አለች እንቅልፍ አይተኙም አቃዣቸዋለሁ የህሊና በሽታ እሰጣቸዋለሁ እንጂ እኔ የራሳቸው ጉዳይ ብለሻል። እንቅልፍ ያጣሁት እኔ እንጂ እነሱ አይደሉም። ምክንያቱም እኔ ባደረግኩት ነገር በማታውቂው ተጠርጥረሽ ታስረሽ ለዚህ ደረጃ የበቃሹ በእኔ የተነሳ ነው ብዬ መቼም ራሴን ይቅር አልለውም ብላ ነው እያበደች ቮይስ የላከችልኝ። ግን ቮይሱ ምን አድርጋው ነው ይሄ የሆነ ኢፌክት አድርጋበታለች አልኳት። እንግዲህ ከመሀላችን ያለች ሰው ነች ስላት በፍጹም አለችና በቃ እንደዛ ብላ ስትለኝ ኧረ ፈጣሪ ለኔ ሲጀመር ሰበብ ነበር የሚፈልጉት እኔ ለመጣል ለማስወጣት ከዛ ሀገር ሲጀመርም እንደዛ ነበር አይደል እንዴ? እኔ አንድ ቃል እስቲ እነሱን ተናግሬያለሁ። እኔ ክፉ ቃል
እኔ ወላሂ አይባ እስር ቤት ሆኜ ያመመኝ ንጹህ መሆን እንደዚህ ያደርጋል አይመስላትም። ይኸውልሽ አንቺ እዛ ሀገር ላይ እያለሽ እሷ የሚያልፍላት አይመስላትም። እሷ ጋር ገበያ የሚመጣ አይመስላትም። ስለዚህ ያለው ብቸኛ መንገድ የሚከፈለው መስዋዕትነት ሁሉ ተከፍሎ አንቺን ከዛ ሀገር እንድትወጪ ማድረግ ስለነበር ግን እንኳን ወጣሽ ሱሱ በጣም የምትደሰችበት ከዛ ሀገር እንኳንም ወጣው የምትይበት ቀን ይመጣል በቅርቡ። ከዛ ቆሻሻ መሀል ተነቅዬ እንኳን ወጣው ነበር እንኳንም በይወልሽ አላህ በጣም ስለሚወድሽ ነው ከነ ሙሉ አካልሽ ከዛ ሀገር ይወጣሽው እንጂ የሆነ ነገር ትሆኚ ነበር። የሆነ አካልሽ ይጎል ነበር ወይ ታብጂ ነበር። አብደሽ ነበር ከዛ ሀገር የምትወጪው። አብደሽ ወጥተሽ አማኑኤል ከምትገቢ እንኳን ከነ ሙሉ ጤናሽ ወጣሽ። አልሐምዱሊላህ። ልጇና ባሏ ምንድን ነው ምን እንዳታመጣ ነው ልጇና ባሏ ላይ ይህን ያህል ፓወርማ አትስጧት ለአንድ ተራ ጠንቋይ። እንትን አንቺ እንኳንም በጤና ወጣሽ። ሁሌም እንኳንም በጤና ከዛ ሀገር ወጣው ብለሽ ታመሰግኛለሽ። እንኳን ሳታብጂ እንኳን አካልሽ ሳይጎል። ገንዘብ ነው የከሰርሽው፣ ሌላ ምንድን ነው? ገንዘብ ነው። ገንዘብ ይተካል፣ ይሰራል፣ ይመጣል። ትሰሪያለሽ፣ ይመጣል። እኛ ከጎንሽ አለን። እኔ ባለኝ ነገር ሁሉ ከጎንሽ ነው። ትሰሪያለሽ። ኑሪልኝ እኔ እናት፣ ኑሪልኝ እኔ እናት። ኧረ አልሐምዱሊላህ። እኔ እዚህ ደረጃ የደረስኩት እኮ ብቻዬን ነው አይባ ብቻዬን በልጅነቴ አረብ ቤሩት ሄድኩ። ተፍ ብዬ ቤሩት ህዝብ ያውቃል። ተፍ ብዬ ከምን ተነስቼ እዚህ ደረስኩ ብቻዬን። እኔ አሁን ዛሬ ህዝብ አለኝ፣ ከስተምር አለኝ፣ የሚወደኝ ሰው አለ፣ እሰራለሁ። ገባሽ? አያሳስብም። ስራ ብቻ መጀመር ነው የሚጠብቅብኝ፣ እጀምራለሁ። ከበፊቱ የተሻለኝ እሰራለሁ። እኔ ለሚወደኝ ሰው ስል ብቻ ቆሜ ሜር መስራት፣ እነሱ ራሱ ያለቀሱትን ማበስ ነው የምፈልገው። ገባሻ? ወላሂ በጣም ብዙ ሰው ነው እያለቀሰ ያለ የደወለ እኔ ጋር ማለት ነው። በጣም የተሻለ ቦታ ሄደሽ ትሰሪያለሽ። እኛ በስራዋ ሁላችንም ከጎኗ ልንቆም ይገባል። ፎሎ ያላደረጋችኋት እንዳለ በእናታችሁ እዚህ ጋር ያላችሁ 13,000 ህዝብ ፎሎ አርጓት፣ ሱሱዬን ፎሎ አርጓት። በዚሁ አካውንት ነው ስራዋ የምትቀጥለው። የተሻለ ሀገር ትመጣለች፣ ትሰራለች። እኛ ከጎኗ እንቆማለን። እየሰራች ህይወቷ የተሻለ ቦታ ትደርሳለች። ገባችሁ? እዛ ቦታ ላይ ባትወጣ ህይወቷ መቼም አይቀየርም። እዛ ቆሻሻ ነገር ላይ ሆና እንደዚህ ተደርጎባት ሚልኳን እየተሰቃየች ህይወቷ ጠብሲል ስደፍን ጠብሲል ስደፍን ጠብሲል ስደፍን ነበር የሚሆነው። ስለዚህ አላህ ስለማይሳሳት ነው ከዛ ሀገር ነቅሎ ያስወጣሽ። እንኳንም ከዛ ሀገር ወጣሽ ሱሱ፣ እመኝኝ። ከዛ ባትወጪ አንቺ ሰው አትሆኝም ነበረ። እንኳንም በጤና አረ አቡዬ፣ እኔ ልጄ ራሱ በጣም እጨነቅ ነበር፣ ግን አክስቷለች፣ በጣም መልካም ሰው ናት። እኔ ስወልድ እንኳን ያረሰችኝ እሷ ናት። እና አንዳንዴ አባትና አክስት ባይኖረው አስቢው፣ ብቻዬን ስደት ላይ ወልጄ ቢኖረው ጥዬው ገብቼ ጎዳና ሆነብኝ ማለት ነው ልጄ። እና አሳረፈችኝ። በቃ እንደውም ከኔ በላይ እናቱ እስር ቤት ስለሆነች ከኔ በላይ ይዛው ወላሂ ተንከባክባልኝ። በቃ አሳምራ እውነት ብስሚላ ምን ብዬ ልንገርሽ። እና ከጠበቅኳት በላይ አልጠበቅኳትም ነበረ። ሲጀመር እሷ እኔና እሷ ራሱ ልጄ ነው ብለን የምንጣለው። የኔ ልጅ ነው የምትለው እሷ ሲጀመር። ገባሽ? እና በጣም ተንከባክባልኝ። ልጅ አላት እሷም ከልጇ ጋር አንድ አይነት እያለበሰች ልደቱ ደግሞ እስር ቤት ሆኜ ነበረ። ልደቱን አክብራ ተንከባክባ በቃ ምን ብዬ ልንገርሽ። ቢስሚላሂ ረህማን ረሂም። አንዳንዴ ሰው ሲኖር ደስ ይላል። እሷ አሁን ባትኖረኝ ኖሮ ልጄን ምን ይውጠኝ ነበረ? እኔ አብድ ነበር ሲጀመር እዛ እስር ቤት ውስጥ አይባ አንድ እብድ የሚያማት አበሻ መታ እሷን ካየው ቀን በኋላ ነው የጠነከርኩት። አልሐምዱሊላህ ብዬ ነቃ ደንገጥ ያልኩት። አይምሮ ታማሚ የእናቷን ስም መጻፍ አትችልም። በአንድ ቤት ነው የሚያስሩት። አይምሮ ታማሚም ጤነኛም አንድ ላይም ልጅቷ መታለች እኮ በጣም ቤተሰቧን እናመስግናት። አክስትየውን ካለሽ እዚህ ፍላወር ነው እሷ ናት። ቡቡዬ ነው የሚለው። የት አለ ልቤ? ያው እየላከች ነው ቡቡዬ። አበባ የላከች ቡቡዬ የሚለው አካውንት እሷ ነው። ቡቡዬ ላቭ 44 ያዚና እናት ነኝ። ያው ልጅሽን ወይኔ ልጅ ጨረቃዬ፣ ወይኔ አባት አንብሹ ቲክቶክ أمشي في تيك توك شكرا لحبيبة. لا لا حبيبة، أنا بحبك كثير. حبيبي كيفك يا روحي أنت يا عمري؟ وش كيف يا قلت لك تعي حكيمة سمينة لا ماما نعم قلت لك أنا كثير
تقتلك مامي أنا كويس تقتلك ليش ما عم تيجي لعندي؟ قال له لبابا كرني لعند ماما لبكره بدي سافر عندي اللي يعني فكر جاي لعندي؟ بدك تيجي؟ بكرة اشتقت لي؟ في زين መጮቻ ነው እኮ የሚያደርገኝ። እኔ እሱ መጮቻ ልቤታው በጣም የምናመሰግነው በጣም የእውነት ልጄ ነው። አውዬ እጅና ለእጅ ተያይዘን ነው የወለድነው። እጅ ለእጅ ተያይዘን እንዲህ አብረን ጮኸን ነው የወጣው ከውስጥ ራሱ። በጣም ነው የምናመሰግነው በእውነት አንቺ ስላለሽ ነው ልቧ እንደዚህ ያረፈውና እንደዚህ አይነት መልካም አክስት ስለሆንሽ አክስት ተምሳሌ እናመሰግንሻለን። ያኔ ቆንጆ የኔ እናት አቡዬ፣ እኔም አንቺን በጣም ነው በሷ ጉዳይ ማመሰግንሽ። የባዳ እህት ነሽ፣ ጥሩ ሴት ነሽ፣ የሴቶች ቋሚ ጠበቃ ነሽ። እግዚአብሔር እድሜና ጤና ይስጥሽ፣ በልጆች ይካስሽ። ለእኛ እንደቆምሽ አለሁ እንዳልሽን እመቤቴ ተቅረብሽ፣ በሰላም ትገላግልሽ የኔ እናት። አንቺ ማልቀስ ሳይሆን አሁን ደስ ሊልሽ ነው የሚገባው። ይኸው ወጣችልሽ እህትሽ፣ መከታዋ ነሽ፣ ጋሻዋ ነሽ። አንቺን በጣም ጥሩ ሰው ነሽ። በጣም ነው የምናመሰግንሽ በሱሱ ጉዳይ። አንቺ ስላለሽ ነው እንደዚህ ስለ ህፃኑ ሳትጨነቅ እንደዚህ ደስተኛ ሆና ያለችው አንቺ ስላለሽ ነው። በጣም ነው የምናመሰግንሽ። ግዴታዬ፣ ስጋዬ፣ ደሜ ነው፣ ግዴታዬ ነው። ይሄ ውለት አይደለም። እኔ ልጄ ነው ልጁ። እሷም ሳትኖር እኔ ጋር ሁል ቀን እንደመጣ እንዳደረ ነው። እንኳን መከራ ውስጥ ሆና በሰላሙም ጊዜ ያለ እኔ ያለሽ አይሆንልኝም። አሁን እኔ ጉዴ ፈላል ሲሄድ ማማ ናፍቆቱ ጉድሽ ነው እንግዲህ። ጉዴ ፈላ፣ ጉዴ ፈላ። ወይ እኔ ልጅ ወይ ሶያ እናቴ እናቴ ፍቅርዬ ወይኔ እናት አባት ናፈቅሽኝ ያለ ይገናኛሉ በቅርቡ ሻላ በጣም በቅርቡ ሁሉ ያቀንደሱ ደስታቸውን ባየን እናት ማለት ተቃቀፈ። በጣም በቅርቡ አደራዬን አስረክባለሁ በቅርቡ። እኔ ደግሞ በናፍቆት ተሰቃያለሁ። ተረኛ አይዞሽ አንቺ ብቻ ያለሽ ከሷ መቼም። አዎ ኧረ እኔ እሄዳለሁ፣ ወረቀት አለኝ እሄዳለሁ፣ አያቸዋለሁ። ብቻ ባሉበት ደህና ይሁኑልኝ እነሱ ብቻ። ምንም አይደለም ክስትያውን እና ሱሱ በቅርቡ ልጅሽ ጥፍሽ ሲገባ ለማየት ከአንቺ በላይ በጣም ጓግተናል። እኔ ደግሞ በጣም ቆየሁ ከጓጓ ብቻ። አይዋ ወይ ዮናስ ዮናስ ገብሬ ብሎ ስሙን እስከ አባቱ ነግሯት ሄደ። በቃ ለምን ነገር ቲሲ ታላንዴ ልጅ አላት እሷም ያኔ ልጅና እሱ እየተጣሉ አላስወራሉ እኮ ባባ እሷ ልጅ አላት፣ የ2 ዓመት ልጅ እኮ ጓደኛ አለው አይደብረውም? አዎ በጣም ነው የሚወደው ብታይ በጣም ልጅ ከልጅ ጋር ከሆነ ይረሳል። ገባሽ አይደለ? አዎ ብቻውን ቢሆን ኖሮ በናፍቆት ይጎዳ ነበር። ግን እኩያ ልጅ ስላለ ከልጅ ጋር ሲሯሯጥ ይረሳል። ገባሻ? መሰለኝ እቺን የመሰለች እስር ቤት አቡ 2 ይዛልኝ መታለች ማለት ነው። እንዴት እንደሆነ ብታዩ
ፖሊሶቹ ፊት አረብኛው። ከዛ ፖሊሶቹ ምንድነው ይሄ የምን ልጅ ነው የልብናኒ ልጅ ነው ሲሉኝ፣ አይ ኢትዮጵያዊ ነው፣ አባቱ ኢትዮጵያዊ ነው፣ አንቺ ኢትዮጵያዊ፣ ለምንድነው ከኛ በላይ የሚያወራው ብለው ላስቂጠይ ቅውጥ ነው የሚያደርገው። አስገቡኝ። ከዛ ገብቶ እንዲይዞኝ ልወስድሽ ነው የመጣሁት ነው ውጪ አዝነውልን ይተውናል። መገናኘት እኮ አይቻልም። ይለቁታል። በቃ በሱ በአንደበቱ ጣፋጭነት ይለቁትና ይገባል። ከዛ አቅፍ አድርጎ እናቴ ልወስድሽ ነው የመጣሁት ሲለኝ እኔ አለቅሳለሁ። ከዛ ለምንድን ነው የምታለቅሽው? አታልቅሽ እያለ እየጠረገልኝ የእኒድ ወይም ደግሞ አንቺ ጋር አስገቢኝ። ትምህርት ቤት ነኝ ነው የምለው። ትምህርት ቤት ፖሊሱ ታዲያ ምን ይሰራል ይለኛል። ትምህርት ቤት ነኝ ነበር የምለው። ደብተር እስክሪብቶ ምናምን ይዤ ነው የምወጣው ላሳየው ማለት ምስልለት ለሱ ምጽፈው ምናምን። ከዛ በቃ ትምህርት ቤት ነኝ ስለምለው እሺ እኔም ካንቺ ጋር ልማር በቃ መማር እፈልጋለሁ ካንቺ ጋር። እሱ መጥቶ ሲሄድ በጣም ነው የምታመመው ሳምንት ሙሉ እና እስረኞቹ አይምጣ በቃ ከሚመጣ እሱ አንቺ እንዲኮሽ እሱ እንደዛ ልትናፍቂው ትችያለሽ እና ለምን ይመጣል በቃ እንዳይመጣ ይሉ ሁለቴ ነው የመጣልኝ እስር ቤት። ጌታ ትምህርት ቤት ነኝ ያልሽው ጎበዝ ነሽ። ይሄ ሀሳብ ራሱ ነው ተንቀላፍ። አዎ ትምህርት ቤት ነኝ መቼ ነው የጨረስሽው ምናምን እናቴ ትምህርት ቤት ናት ለሰው ሁላ አንተ ድሮስም ይላል ጌታ ትምህርት ቤት እና አስገብኝና ብለሽ ትማር ደግሞ ምን አልሽው? ልጆች አይማሩም እዚህ ያልሽው ያዋቂ ነው አልሽው? አዎ ልጆች አይማሩም። ይሄው እሱ እየጠበቀን ይመታናል አልኩት። እሱ ፖሊስ ስለሆነ ትምህርት ተምረን እኔ መጥቼ ነው ማስተምረህ ምናምን እለዋለሁ። እሺ ይለኛል። ወይኔ አቡ ግን ማለት ነው እኔ ከልጄ ተለይቼ እንደስታሰር ምን እንደታመጣብኝ ታውቂያለሽ? እንዳዘንኩኝ ለስራ ብለው ለህይወታቸውን ለመለወጥ ብለው ልጆቻቸውን ኢትዮጵያ ጥለው 2 ዓመት 1 ዓመት እንዴት ነው የሚኖሩት? ናፍቆቱ እንዴት ነው የሚያሰቃያቸው? ለነሱ ጭምር ነው ያለቀስኩት ወላሂ። በቃ እኔ በቃ የሆነ በቃ በእንትን በጣም ስለለመድሽው ነው። ልምድ እኮ ነው። አንቺ ልጅሽን በጣም ስለለመድሽው ከተላመድሽ በኋላ ደግሞ መለየት በጣም ከባድ ነው። አሳዘኑኝ። በቃ አዘንኩላቸው ወላሂ። ለምዳ የምትለብ አሳዘኑኝ። እነሱ እንኳን አሳዘኑኝ። በቃ በጣም በፊት እኔ ልጄን ፖስት ሳረግ በፊት ምን ይመስለኝ ነበር መሰለኝ? በጣም ቫይራል ይወጣል፣ በጣም ኮሜንት ይጽፋሉ ለልጄ። ወይኔ ግን ትግስታቸው እንዴት ነው ልጅ የሚወዱት እላለሁ። ለካ ስሜቱ ያለው ሰው ነው ስሜቱ። ገባሽ? ልጃቸውን ትተው ለስራ በጣም የሚሰቃዩ በናፍቆት የሚሰቃዩ እናቶች ናቸው። ወይኔ የልጅን ስሜት የሚያውቀው ልጅ ያለው ብቻ ነው። ልጅ የሌለው ሰውማ እንዴት ያውቃል የልጅን ስሜት? ዘፈኑ ዘፍነሽለታል? ሰምቶታል? ዘፍነሽለታለሽ? አሁን እዚህ ጠርቼ ብዬ እዚህ ውስጥ ማለት ስማ በቸኮሌት ሰጣለሁ ብዬ ዝም እንዲል አደርገዋለሁ። ሲና አይገባውም። ቸኮሌት ይሰማል ግን ማውራት አይችልም ማለት ነው። ቸኮሌት ሰጣለሁ ልጆች ይችሉ ይመስል የኔ ልጆች እኮ አማርኛ እንደውም እየተማረች ነው። የኔም ቤሱሱም ልጆች አማርኛ አይችሉም። አማርኛ ባለመቻላቸው በደክስማ መዝቡት ብዱን መታዘብ ስማ ሲና ኦድ ብላወት መትንቅ በደክ ትስማ ለሱሱ መዝቡት በደት ገኒ ይለቅ ኦኬ እዛ ሰማታ መዝቡት ማዘበት ባቲክ ቸኮላ ወላ ፕሮሚስ ኦኬ እሺ አሁን ለገኒ ነው بديغني لك مامي اوكي لا عمك بتغني لك فني يغني لك شو ما تعرف لك المزدلات الصورة لك لا تيني بابا ايوه ليش هيك انت يلا غني بس لك احكي معه مضبوط اوكي شرب واحد شاي يا يوني ما ربنا كثير لانه يوني نو نورا بحبك يا عمري يلا قرب شوي ولا كلمة وبدك تسمع شو عم تقول اوكي يلا اوكي خلص هي تغني هي تغني قليلي انت يا ماما يلا غني يلا اوكي ልጄ ይወቴ መሜ ናፍቆቴ አሁንስ አልቻልኩም ብሷል መናፈቄ አጠገብ ባልሆን ብሄድም ርቄ ልቤ ካንተ ጋር ነው ፈገግታዬ ሳቂ ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግም ያይሃለው አቅፍሃለው በይፋ ባይመስልም ሁኔታው
ዙሪያው ቢጨልምም ልጅ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም አንተ ስላለኸኝ ፈጽሞ አይከፋኝም አቅፈው ያሳደጉ እጆቼ ናፈቁ ላቅፍ ብፈልግም በብረት ታነቁ በዝች በእስር ቤት በጨለማ ሳለው መተህልኝ አይቼ በጣም ሳስቻለሁ ከፍቻ ላስገባ እኔም ታስሬያለሁ እኔ ልጅ ጨረቃዬ ሹሚ እሱ ሊዘፍንልሽ غنيلة هو بدي غني لك يلا ما تنتو غني أمي صوتي حلوة حبيت الغنية ولا بلش يلا بدي غني لك سمعي أقروفا إلى بحبي قبري تاي መጣው የኔ ልጅ የኔ ፍቅር ፍቅር ሰራችሁ ይዛውሪ ድነበሩን አዘጋው ባላ ታረባላ እኔን እንኳን አታኝም ጠንከር ብዬው ለማን ደስ ይበለው ብለሽ ነው የምታለቅሽው ደስተኛ ሆኝልኝ ባላ ብሎ ወርግዝና ራሱ ቡብ ያደርጋል ያ ነው የኔ ፍቅር የኔ እናት አታልቅሽ ባላ በእናትሽ አታልቅሽ እኛማ ትላንትና አስለቀሰችን እኮ ሊብ ላይ ተቀምጣ አይዞሽ አታልቅሽ ሳላ በቅርቡ እጇ ገብቶ እኔ እንጃ በጣም ከባድ ነው ከልጅ መለያየትና እመኚኝ በቅርቡ እጅግ በጣም በቅርቡ አደራይና አስረክባለሁ በቅርቡ እያስነግረን አንጠለጠሽ ተይ ግን መቅደስ ግን ተይ በልቢያት ጮች ቆጣሪ እንዲህ እያልን እንቀርጻለን ከነገ ጀምሮ ቪዲዮ ኢንሻአላህ እሺ والله እግዚአብሔርን በቅርቡ በጣም በቅርቡ ምናልባት በዚህ ሳምንት እንታውቂያለሽ የእግዚአብሔር ስራ ኢንሻአላህ እኔ ሰርፕራይዝ ላረጋት ነበር ግን አላስቀምጥ አለችኝ ሰርፕራይዝ ማታክሲ የእናት ነገር ታውቂያለሽ ቢሆንም ግን ጠብቂ ዛሬ ምንድነው ጋይስ ማክሰኞ እስከ ዛሬ ሳምንት ይገናኛሉ ወይ ያረብ ኧረ ከዛ በፊት ኧረ መቅደስ ግን ኧረ በቃ ተይ ንገሪኝና አባይዤ በትችል ልቀበለው በቃ ሰርፕራይዝ ምንም እኔ ሰርፕራይዝ እስር ቤት የነበርኩ ሰው ነኝ ሰርፕራይዝ ታዲያ እኛ ጠላተ ብዙ ነን ትኬቱን በውስጥ እነግርሻለሁ አይደል አቢቡዬ ቀኑን በውስጥ እነግርሻለች ቀኑን እነግራሻለሁ በውስጥ ነግራሽ ኤርፖርት ሄደሽ ትቀበያቸዋለሽ አበባ ይዘሽ እሺ አደራዬን እወጣለሁ የዛን ቀን እኔ ልጄ ይናፍቀኛል ግን ከእናት አልበልጥም ጎበዝ ነት አንቺ ያክስቶች ልጄን አደራ ልጄን አገናኙኝ ከኔ እንዳትለይት ከወንድሙ ደውል እመቤቴ ድን አቢባ በጣም ነው የምወደው ከልጄ ለይቼ አላየውም እኔ ብዙ ነገር የሆንኩበት ልጅ ነው ሲና በጣም ነው የምወደው ሁለት እናት አለው ታድሎ ሲናዬ ሁለት እናት አለው ኧረ የኔ አበባዬ ነው እውነት ልቤ ብሎ እኮ ነው የሚጠራኝ በስሜ እኮ አይጠራም መቅደስ በል ስትለው አልላትም ልቤ ናት እኔ ላናዳር ማለት ነው አቦ እንድትናደር ብዬ ቤት ውስጥ እሷ በሌለችበት መቅደስ በል አይ ልቤ ነው የሚለኝ ከዛ አይልልኝም ቪዲዮ ኮል ደውዬ መቅደስ በል ይሄን ሰጣለው በጭራሽ አልልም ልቤ ነው የሚለው ሙስተሂል አይልም የሚወደውን ቸኮሌት መቅደስ አይለኝም ልቤ ነው የሚለኝ አልহামዱሊላህ እንዲህ ራሱ ማውራት እኮ ትልቅ ነገር ነው አቡ እንደዚህ በቪዲዮ ኮል እሱን ማውራት ለኔ ትልቅ ነገር በቃ ብርቅ ታውቂያለሽ ደግሞ በጣም ፍቅር የሚያስይዝ ልጅ ነው ዝም ብሎ እኔ እንጃ ምን አይነት ልጅ እንደሆነ ራሱ አላውቅም እኔ ሀቢባ 10 ልጅ በወልድ እንደዚህ የሚሆን አይመስለኝም ለምን እንደሆነ አላውቅም በቃ ፍቅር ነው በቃ ባህሪው በጣም ፍቅር ነው በቃ ፍቅር ያስይዝሻል ወላሂ መጀመሪያ ልጅ እኔ ብዙ የሆንኩበት ዝቅ ያልኩበት ብዙ ያየሁበት ስደት ላይ የምትወልጂው ብዙ ዋጋ ያስከፍልሻል ስደት ልጅ ብዙ ዋጋ የመጀመሪያ ልጅ ሁሉ ነገር ነው እኔም ለሳይመን እንዲህ ነው ስፍስፍ የምለው አይቀናት ኢማጂን እኔ ሳይመንን ማለይቴ አይዶን ነው በጣም ከባድ ነው እግዚአብሔር ያሳድግልሽ አንቺንም እመቤቴ በሰላም ገላግላሽ ደስ እልል የምንልበት ያርግልን በቅርቡ ሁለት ነው ታድርሽ ኧረ አንድ ነው ሁለት እያሉ ይከብዳይቼ እኮ ነው ያውሩት አንድ ናት ሴት ናት
ሁለት አደረገችልሽ አበባ አንዴ እንዳትሽ ማለት ነው። በሚቀጥለው ኢንሻአላህ እንትን ህልሜ መንታ ነበር ምኞቴ። ፈጣሪ ደግሞ በቃላለ እሱ አይሳሳትም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ኧረ ህዝቡን እንስማው ተይ፣ መጠሪያ እያሉ ነው። ህዝቡን እንስማው ተይ፣ መጠሪያ በይ እስኪ አንዴ። ኧረ እኔ ያው ፀጉር ቤት ረበሽኩ እኮ ረበሽኩ። ተው ግን ተው። ማታ ማታ ቤቴን ከፍትላችሁና በደንብ ዘፍንላችሁ። ልጅቷ ሱቁን ልዘጋ እያስተካከለች አያችሁ። እኔ ቁጭ ብዬ ዝም አልኩ። የኔ እናት አመሰግናለሁ። መጠሪያ ብቻ መጠሪያ ተብለሻል። ማለሽ በይላቸው ሱስዬ ባይሆንም ያወቁት ለውለታ ወድቅ ያለው እኮ ላንተ ከፍታ አቄ ሲያስገምተኝ ከውሸት አድሮ የሚያብስ አጣው የልቤን ነቅሶ አንተዬ ምን ባረግን የአብሮነት እኔም ባልኩኝ እየተበደልኩኝ ፍስፍስ እኔ ማሚ ይህን ዘፈን ስዘፍን በጣም ነው የሚያመኝማ። ወላሂ ታውቂያለሽ፣ የሆነ መጀመሪያም ሲዘፈን እኔ ልክ ይሄ ችግር እንደሚፈጠርብኝ ነገር ልብሽ ነግሮሽ የምታረጊው ነገር የለም እንደዛ ነው የሆነብኝ። እና ከእስር ቤት ስወጣ ዘፈኑን እኔ ረስቼ ጭራሽ ዘፈን ሰምቼ አላውቅም እዛ ታውቂያለሽ። እና ይሄን ዘፈን ነው እና የሆነ ዘፈን አለ ምዘፍነው ማታ ማታ። ከዛ በኋላ አላስታውስም፣ አይምሮዬ ማስታወስ አቃተው ማለት። ከዛ በኋላ መጻፍ ጀመርኩኝ ገባሽ። ከዛ እዚህ ስመጣ ቲክቶኩን ሳየው እንዳለ በሱ ሰው በራሱ ነገር ያለቅሳል፣ በራሱ ድምጽ፣ በራሱ ቪዲዮ ሰው በፖስተው እንደ አይንሽ እስኪጠፋ ታለቅሻለሽ። አው እማየውን ቪዲዮ በሙሉ ህዝቡ አስለቀሰኝ፣ በቃ አስለቀሰኝ። እና በጣም ይረብሸኛል ነው የምልሽ። የሆነ ወዴ ነግሮኝ ምናምን ነው የሚመስለው። እና ቬሮኒካ ራሱ አወራችኝ አቡ ሳልነግርሽ አወራችኝ። በውስጥ ስልክሽን ላኪልኝ ምናምን ፈልግሻለሁ ምናምን ብላ አወራችኝ። በመጠሪያ ስለምታቀም አዎ አወራችኝ። ወላሂ እንዴት እንደደነገጥኩኝ ሁላ ማለት ነው። እሺ እናቴ እሺ ምናምን አልኳት። አሁን ዱባይ ላይ ስልኬ ልኬልሃ ስትመጣ ታገኘኛለች ኢንሻአላህ። እና ጋይስ ተረዳ አለፈ ባቡዬ ከእናንተ ጋር እንኳን ለማውራት በቃ ብርቅ ሆኖብኝ። አይባ ብታይ ስልክ የለ ምን የለ ወይኔ ብታይ እንዲህ ነው ይኸውልሽ። አይባ ከመጣ በኋላ ማለት እዛ በሐሳብ እንድትነቀነቀልሽ ሳትፈልጊ ማለት ከዛ እዚህ መጥቼ ፋዘር ስልክሽን አስቀምጪና ከኔ ጋር አውሪ ብሎኝ ኦኬ ብዬ የለውም በሐሳብ እንደዚህ ጀርባይ ማለት ዘጥ ያለ ምን ሆነሽ ወደ ራስ ተበለሽ ይለኛል። አሁንም እንደዚህ በሐሳብ የለውም ለምዶብኝ ማለት እዛ እንደዚህ መነቃነ አለመጨለል ራስ ወላሂ። ግን ለማንም እስርን አልመኝም። በህይወቴ መርዳት የምፈልገው እስረኛን ነው። ሁሌም በቃ ለእስረኛ የሚበላውን የሚጠጣውን ጠያቂ የሌለው በጣም አለ የሚቸገር የሚራብ ሀይባ ወላሂ በቃ ቃል ገብቼ ለራሴ የወጣሁት ኖሮኝ እዛ በተለይ እዛው ራሱ በወጣ በቃ ተፍ ብዬ ወዲያው እነሱን ለመርዳት ማለት እንዲበሉ። አንቺ በጣም ነው የሚያሳዝኑት ወላሂ። እስር ለማንም አልመኝም። ማናችሁም እንዳትታሰሩ አላህ ይሄን አያምጣባችሁ። እና ደግሞ አላማዬ ምኞቴን እስረኛን በየሀገሩ እየዞርኩ መጠየቅ ማብላት በቃ ወላሂ መስጠት። ሀይባ ብታይ እስረኛ ቢስሚላህ በጣም ነው በቃ የሚከብድሽ። እኔ እንጃ እኔ ምን ቃላት የለኝም። በጣም ከባዱ ነገር ነው በቃ ከባድ ነገር ነው ወላሂ ነው የምልሽ። ከሰው ርቀሽ ጠያቂ የሌላቸው አሉ፣ ቤተሰብ የሌለው አለ፣ ጓደኛ የሌለው አለ። ማዳም ቤት መተው ስማቸውን ቀይረው መተው አቡ ከዛ ወረቀታቸውን ሊያሰሩ ሲሉ ይገባሉ። ልብስ የሌላቸው እቃ የሌላቸው ገንዘብ የሌላቸው ጠያቂ የሌላቸው። ማዳሚቷ ገንዘብ ከፍላ ስላመጣች ትናደለች፣ አትመጣም፣ አትጠይቃትም። በጣም ያሳዝናሉ። በጣም ብዙ ችግር አለ እስረኞች በጣም ያመማቸው አሉ። እስከመቼ ነው ይቀጣሉ? እስከ ፋይላቸው ተንቀሳቅሶ ምናምን እንትን እስኪል 1 ወር 2 ወር የሚቆዩ አሉ፣ 3 ወር የሚቆዩ አሉ። ተንቀሳቅስላቸው የለም ጠያቂ ከሌለ ፋይላቸውም ቶሎ ይታይላቸው። አሁን እንደዚህ አሁን ለምሳሌ መንገድ ላይ እየሄዱ ከያዟቸው ሀይባ መንገድ ላይ አሁን እየሄዱ ከያዟቸው ቢዝነስ ነው የሚሰሩት ብለው ይጽፉባቸዋል። 9 ወር 8 ወር የሚታሰሩ አሉ። ሱቅ ሊገዙ ወጥተው የታሰሩ አሉ። ወላሂ ምንም በማያውቁ ማንም አይጠይቃቸው። ቤተሰብ አሁን ጠያቂ የሌላቸው በጣም ብዙ ሰዎች አሉ። አይባ በቃ በየክላሱ ብታይ በጣም ነው የሚያሳዝኑት ወላሂ። እኔ ስገባ አይባ 1 ወር እዛ ብቻዬን ነበርኩ ጨለማ ቤት። ከዛ በኋላ ሌላኛው ወር እዛ ሲሄድ እኔ ፈርቼ ነበር በጣም እስረኞች ብዙ ናቸው። ክፍሉ ስገባ እንዳለ ሶሶ አሉ። ሁሉም ያቁኛል። ወይኔ ተመስገን ማቀሱ አለ ብዬ ስገባ እኔ ግን አላቃቸው እነሱ ያቁኛል። ከዛ እንዴት እንደተንከባከቡኝ ብታይ አላቅም። በቃ እኔ ስር ታስሬ አላቅም ምናምን እንዴት እንደተንከባከቡኝና በጣም ነው የሚያሳዝኑት። ብቻ እስር ቤት
ያለ በቃ የሆነ መልካም ነገር ለማድረግ ስትፈልጉ አንዳንዴ እስር ቤት ያለ ሰው ጋር በቤተ ክርስቲያንም በምንም እያደረጋችሁ እያቀበላችሁ እርዱ። በቃ ነው ባይ ነኝ። በተለይ ቤሩት ላይ በጣም ብዙ አመት 8 አመት የታሰረች ልጅ አለች። ሌላ እስር ቤት ሌላ ርቀት ገጠር ምንም በማታውቀው ሀይባ እሷን እንደውም እንድንረዳት በቃ ፋይሏ እንዲያንቀሳቀሱላት በጣም የምታሳዝን ልጅ አለች። በማታውቀው ገድላለች ተብላ ህፃን ልጅ ከፎቅ ላይ ወድቆ ነው ራሱ ነው የወደቀው። ቪዲዮ አለ። ግን ሰዎቹ ከሰዋት ከተቷትኝ ፍርድ ቤት ሲቀጠሩ አይመጡም። ዝም ብለው ነው የሚያሿት። አልተፈረደባትም። ዝም ብላ እዛው እስር ቤት ናት። ምን ታመት ገባሽ? ፋይሏን የሚያንቀሳቅስላት ጠበቃ የላትም። እሱ 8 አመት ታዲያ 8 አመት ሆኗታል። ወላሂ ከዛ እስር ቤት የሚመጡት እኛ ጋር ሊፈቱ ሲሉ ነው። እኛ ያለውበት እስር ቤት ማለት ነው። የመጣ እስረኛ በሙሉ እርዷት ብለው ነው የሚያወሩት ስለሷ። ብታይ ኤምባሲ አልሰማም ይሁን በእናትሽ። በጣም ብዙ በቃ በጣም ብዙ ችግር የታሰሩ አሉ በዛ ሀገር። ማይባ ይቃማ ኖረሽ ምን ኖረሽ ምናምን በቃ እኔ በጣም የገረመኝ እኔ ይቃማ ኖሮሽ ምንም በቃ ምንም ጥቅም የለውም። በቃ ጥቅም የለውም። በቃ አላውቅም። የቤት ሰራተኛ ሆነሽ እንድታገለጊ ብቻ ነው የሚፈልጉት። እንደዛም ሆኖ አንፈልጋችሁም ነው የሚሉት። በቃ እንትኖቹ ፖሊሶቹ ለኛ ጥሩ አመለካከት የላቸውም። አሳዘነችኝ። ለሀገራችሁ ግቡ በቃ አንፈልግም፣ ስደተኛ አንፈልግም። እሺ የ8 አመት ቤተሰብ ጋር ትደውላለች? ትደውላለች፣ ታወራለች ምናምን እና እሷን እኔ እንደውም እንድንረዳት የነገረችኝ ልጅ ማለት ነው እስር ቤት ነው ያለችው እና የባለቤቷን ቁጥር እኔ ሰው እንዲቀበልኝ አደርግና ያለችበት እስር ቤት ድረስ ሰው መላከኝ። በእናትሽ እስኪ ተቀበይና የባለቤቷን ተቀበይና ላክልኝና እንዲያስረዳኝ ጉዳዩን። ኤምባሲው ያውቃል አያውቅም የሚለውን ነገር ቼክ እንድናደርግና ምን እንደሚያስፈልግ ኤምባሲው እንድንጠይቀው። ልጅቷ ጠበቃ ነው የሚያስፈልጋት። ለምን ፋይሏ እንዲዘጋ፣ ፋይሏ ካልተዘጋ አትወጣም ከዛ ሀገር። 8 አመት በእናትሽ የሰው ህይወት ምን እንደሚያስፈልግ እንያለች። በጣም አሳዘነችኝ በእናትሽ። አንድ ልጅ ተወልዶ የሚያድግ እና የምትኖረው ማሚ የምትበላው የምትጠጣው እስር ቤቱ ከርቸሌ ነው። እንደ ከርቸሌ ነው። እንደዚህ የፈረደበት ሰው ነው የሚቀመጠው እና የምትኖረው የምትበላው የምትጠጣው እዛው አረቦችን የእስረኞችን ልብስ እያጠበች ምግብ እየሰራች እየታዘዘች ምናምን የቀን ብር ምናምን እንደዚህ የውጭ ይሰጧታል። እንደዛ ነው የምትኖረው አሉ። በጣም ነው ያሳዘነች። አረብኛ ነው የምታወራው? አማርኛ ታወራለች። አማርኛ ረክታ ነው የሚሆነው 8 አመት እስር ቤት። ወይኔ ጭራሽ እዛ ውስጥ ልብስ ተዳደር ስለሷ እንድታወሪ ለምክንያት ይሆናል ገባሽ? ምን አልባት በእናትሽ። ወላሂ በጣም ነው የምታሳዝነው። እኔ እንቅልፍ ነው ያጣሁት ከዛ በኋላ ስለ ልጇ ከሰማ በኋላ ሀይባ እንቅልፍ ነው ያጣሁት። ወላሂ እዛ እስር ቤት ሆኜ እንዲማለን ያልኩት በቃ በጣም እና እኔ አጠያይቄ እንትን እላለሁ እንድትረዳ አደርጋለሁ ሁላ ብዬ ነበር። ለምን በጣም ነው የምታሳዝነው ልጅቷ። አስቢው እናቷ ምን ይሆን አይሆን በቃ ታወራለች። ቪዲዮ ኮል በ15 ቀን አንዴ ምናምን ይደወላል እና በቃ አምነውበት ነው ቁጭ ያሉት። አለመሞቷ መኖሩ አስደስቷቸው ድምጿን እየሰሙ ነው የሚኖሩት እኮ። ግን እስር ቤት ውስጥ ስልክ በቪዲዮ ኮል ይፈቀዳል እንዴስ? እኔ ራሴ ይፈቀድልኝ ነበር በ15 ቀን አንዴ ዋትስአፕ ቪዲዮ ኮል ነበር እኮ። የሆነ ጊዜ ልካልኛለች እንዴት እንደምታወራ ምናምን ዋትስአፕ ላይ እና እንትን። ግን ስልኩ የማን ነው? እኔ በግድግዳ ስልክ ብቻ ይመስለኝ ነበረ። እንዲህ ቱርክ ፊልም ላይ ምናምን እስር ቤት የግድግዳ ስልክ አለ፣ እሱ ብቻ ይመስለኝ ነበረ። ሞባይል የማንን ይሰጧቸዋል? ሞባይል እንትን ነው ላፕቶፕ ነው እንዲህ በመረዳለ ለእስረኛ በላፕቶፕ ሊስት ቪዲዮ ኮል መፈቀዱ ጥሩ ነገር ነው። እስር ቤቱ ትራብሎስ ነው። ትራብሎስ ነው። ማን ነገራት? ልጅቷ ይሄው ከታር እየጻፉ ነው። ትራብሎስ ነው እስር ቤት ያለችው። ማሚ በውስጥ ኮንታክት አድርጊኝ። ከኔ ጋር እስረኛ የነበረች ናት እቺ። በቃ ኮንታክት አድርጊኝ እሺ፣ በውስጥ ማሚ። የባለቤቷ ስልክ ከደረሰች ለኔ ትልኪልኝና አናገረውና ከዛ ጉዳዩ ምን ላይ ምን እንደሆነ ምናምን ያስረዳኝና ከዛ ኤምባሲ እንጠይቅላታለን ምን እንደሚያስፈልግ። ኤምባሲ ያውቃል አያውቅም የሚለውንም እንጠይቅ። ምን አድርጎላታል እስከዛሬ ምን ጠጥቷታል የሚለውንም። ባሏ እኮ የልጅቷ ባል እኮ አይደለም ሀይባ፣ የታሳሪዋ ባል እኮ አይደለም። እቺ ተፈርዶባት እዛ ሄዳ ታስራ የነበረችው ከእሷ ጋር እየተመላለሰ ይጠይቃት ነበር። እስር ቤቱን ያውቃል እሱ።
እቺኛዋ እስረኛ ገና አልተለቀቀችም። ብትወጣ ኖሮ ከኔ ጋር አውርታ እሷ ራሱ ልትረዳት ስለምትፈልግ ትሯሯጥልን ነበረ። እኔ እስረኛ ስለሆንኩኝ ባለቤቴ ይሄድና ያገናኛቸዋል ማለት በቃ ልጅቷ ጋር እንድደርሱበትን መንገድ እሱ ያሳያቸዋል። እኔ ደግሞ የታሳሪዋን ባለቤት ስልክ ማግኘት ምች ይመስሉኝ ላ አይደለም ይሄ እሱ ሄዱ የታሳሪዋን ቤተሰቦች ስልክ ማግኘት እሱ ጋር ሰው እንልክና እስር ቤቱን ያሳየናል። ልጅቷን እናገኛትና የቤተሰብ ቁጥር እንቀበላለን። ከዛ ከቤተሰቦቿ ጋር ኮንታክት እናደርጋለን። ልጅቷንም እናወራታለን። በጣም ጥሩ። የቤተሰቦቿን ስልክ ማግኘት ከቻልሽ ልከሽልኝ ቤተሰቦቿን አናግሬ ኤምባሲ እንድናናግርላቸውና ላይክ ኤምባሲ ከዚህ በፊት የሆነ ነገር ሞክሮላት ከነበረ ያውቃታል ኤምባሲ አያውቅም የሚለውን ነገር እና ምንድን ነው የሚያስፈልግ ለመውጣት የሚለውን እንድንጠይቅ። የምር በጣም ማለት 8 ዓመት እኮ ረጅም እኮ ነው በጣም ሱሱዬ። አዎ እንዴ ነው የአረብ ሀገር ቤሩት 10 ዓመት የ2 ዓመት ልዩነት እኮ ማለት ነው። እኔ ሁሉ ዓመት የኖርኩበት ልጅ የወለድኩበትን ጊዜ እሷ እስር ቤት ናት። አስብ። በጣም ነው የሚያሳዝነው። በጣም ህይወቷን በአንድ ቀን የሰው ልጅ ህይወት እንዴት ገደል እንደሚገባ እኮ ነው በእናትሽ። የሌለበት ሀገር እኮ ነው። አሻራ የሚባል አለ፣ ካሜራ የሚባል ዝም ብሎ የሰው ልጅ እድሜ መብላት። እኔ በጣም የሚያሳዝን ሀገር ነው እውነት። ህጋቸው በጣም ያሳዝናል። አሁን እቺ ልጅ እድሜዋ ሴት ልጅ ነች። መቅዲ ልትሄጂበት እዚሁ ልጆች ማን ይጠብቅ ነው ደግሞ? ከተጠቂዎቹ አንዱ ስለዚህ ነው። ሀገራችን ገብተን እንኖራለን። ምንድን ነው ልጆቹስ ማን ይጠብቃል? ታይ ልጆቹ ማን ይጠብቃል አለች እሷ። ቶሎ ብላ ለልጆቹ ነው የምታስበው። ስለዚህ እናት እንደዚህ ናት። አየሽ አይደለ? ቶሎ እኔም ደግሞ እረዳታለሁኝ። የኔ እናት ገባሽ? ልጆቹ ማን አላቸው? ልጇና ልጅሽ ማን አላቸው? ስለዚህ ጎሽ ለልጇ ስትል ተወጋች ነው ለልጆቹ ዝም ማለት ተከታትሎ በጣም ተከታትለዋት ብዙ ነገሮች እየደረሰባቸው ነው። እኛ ግሩፕ ውስጥ ያሉ ልጆችም ብዙ ነገር እያጨናነቋቸው ነው። ስማቸውን ቤታቸውን እየተባሉ ነው። ብዙ ነገሮች እየደረሰባቸው ነው። ግን እግዚአብሔር አለ። እነዚህ ዝርያውን ከስር ያሉት በሙላ ብዙ ነገር ከሚገባ በላይ በሱሱ ነው። እኛ ምን ያው ላይፍ ከፍተን ስለምንናገር ላይፍ ከፍተን ብዙ ነገሮች ስለምናደርግ ያ ነገር አድራሻቸው የት ነው ምን እያሉ ብዙ ነገሮች እያደረጉ ነው። ግን እግዚአብሔር አለ። እስካሁን ድረስ ምንም የነኩን የለም። ከመሀላችን አንድ ልጅ ነው ቅዳሜ ዕለት ያባረሯት። ሌላ ሰው ማንንም አልነኩ። ያባረሯት ማለት ከቤሩት ነው ያባረሯት አይደለም፣ በመንገድ ላይ ጠብቀዋት። ወይኔ ጉዳት ደረሰባት? አልደረሰባትም። ያው አመለጠች። ያው የጨርቆስ ልጅ ናት። አቅጣጫ አመለጠቻቸው። እሰይ እንኳን ያው በሱሱ ነው ማለት እኛ ቤታችንን ከፍተን ፎቶ እንትን ስለምንል ሁሌ ሱሱ ነው። ያው ከታሰረች ጀምሮ እኛ ቤታችንን መግደል ያለች ሁሌ ስለ ሱሱ ነው። ኤምባሲ የሚደን ስለ ሱሱ ነበረ። እኛ ነን ግሩፕ ከፍተን ኤምባሲውን ላይ ሄድ ነው። ያው ያንን ነገር ስላዩ ቦታቸውን አድራሻቸውን እየፈለጉ ብቻ እግዚአብሔር አለ። እስካሁን ድረስ ይኸው እግዚአብሔር እየጠበቀን ነው እንጂ ምንም አንሆንም። እነ ዝርያ ናኔ የጨርቆሷ በብዛት ልጆች ሁሉም ይሄ ነው ብዬ አልጠይቃችሁም። እዛ ግሩፕ ያላችሁ ግሩፑን ከፍታችሁ ለሱሱ የተሯሯጣችሁ በሙላ በእንደዚህ አይነት ሁኔታ ላይ ሆናችሁ ራሱ ስቲል ድምፅ መሆናችሁ እጅግ በጣም በጣም የምትደነቁ ሰዎች ናችሁ። በእውነት እኔ ቃል የለኝም። እናንተ ቤሩት ያላችሁ ኢትዮጵያውያን ለእናንተ ቃል የለኝም። እኔ በእውነት የአራዳ ጥግ በቃ መተባበር፣ አንድነት በጣም ነው ደስ የሚለው። ትብብራችሁ የሆነ ሰው ሲታመም እንዴት ተረባርባችሁ አዋታችሁ እንደምታሳክሙ በጣም በጣም ነው የምትገርሙት። እና በጣም እናመሰግናለን ለሱ ስላደረጋችሁ። ብቻ ሰላም ነው አብዬ። እኔ በጣም ብዙ መስዋዕትነት ብዙ ችግር ውስጥ ገብተዋል። ግን በቃ እኔ ምን እንደምል አላውቅም። ቃላት የለኝም። ለእኔ ብለው ራሳቸውን ችግር ላይ እኔ ላይ የደረሰውን እንኳን እያዩ ለነፍሳቸው እንኳን ሳይፈሩ ብዙ ነገር ውስጥ ነው የገቡት። እና እኔ ፍቅራቸውን በስቷል። በቃ ምን ቃላትም የለኝም። የሆነ እዛ ሀገር ሆኜ እያቀፍኩ እየሳምኩ ባመሰግናቸው ደስ ይለኛል። ግን አልሆነም። ምን እንደምል አላውቅም። ታውቂያለሽ አይባ ወላሂ በቃ ቪዲዮ ሰራ ለምስጋና ቪዲዮ ሰራ እያነቀኝ እዚህ ጋር ብታይ እያነቀኝ
እያቆምኩ ሳቋርጥ ለምን ጠንከር ብዬ ነው ማውራት የፈለኩት። አሁንም ያንቀኛል። ከዛ ደግሞ ሌላ ቪዲዮ ቃሪፍ ሆነ ብዬ ስፖስት ሳደርገው ደግሞ ግማሹ አለ ግማሹ የለም። እና በቃ ምን ብዬ ልንገርሽ፣ በጣም በቃ ደስ የሚሉ ሰዎች አሉ። በጣም መልካም ሰዎች፣ ለሰው የሚኖሩ ለሰው የሚሞቱ በቃ በገንዘብ ብት የምትፈልጊውን አለን ነው የሚሉሽ። በቃ ምን ብዬ ልንገርሽ፣ በምንም ነገር በቃ ታውቂያለሽ። ወረቀት የሌላቸው ድምጽ በመሆን በመበጣበጥ እዛው ፖሊስ ጣቢያ በር ላይ በመቀመጥ ነው ፊት ይጠብቁኝ የነበረው። ወረቀት ያላቸው ደግሞ እየመጡ ወረቀት የሌላቸው ወረቀት ያላቸውን ደግሞ ሰው እየላኩ የሚያስጠይቁኝ ብታይ ምንድነሽ አንቺ ታድለሽ። መጀመሪያ ዝያራ የምጠራው እኔ ነኝ እዛ እስር ቤት ውስጥ መጀመሪያ በቀን 8-9 ሰው ነው ማስተናገደው። አይባ ፖሊሱ እኔን ማመላለስ ይደብረዋል፣ ይናደዳል። እንዴት እንደሚገላምጠኝ ግዴታው ስለሆነ ግን ያመላልሰኛል። ይሄን ያህል ነበር ያጨናነቁት ብታይ እስር ቤቱን። ወላሂ ብቻ ምን እንደምልሽ አላውቅም። እኔ ብሞት ራሱ አይቆጨኝም። ይሄንን አይቼ ይሄን ፍቅር አይቼ ወላሂ ነው የምልሽ ብሞት አይቆጨኝም። በቃ በቃ አባቴ ምን እንዳለኝ ታውቂያለሽ አይባ? ወይኔ አሁን እኔም ይኸውልሽ ሊቭ ላይ ምንም አትናገሪ፣ ላንቺ እፈራለሁ። በቃ እናንተ ሁላችሁንም ድምጽ የሆናችሁትን እናመሰግናለን። አንድ ነፍስ ነው ያለው፣ ነፍስ የለም። እኛ ወደ ሀገሯ ገብታለች፣ የምንፈልገው ተሳክቶልናል። እናቷ አቅፍ ገብታለች፣ በቅርቡ ልጇን ታገኛለች። አቡዬ እግዚአብሔር ይስጥሽ፣ ተባረኪ። እኔ እናት አንቺም ከጎኗ ነሽ፣ እንወድሻለን። እኛም ሲከፋን የምንመጣብሽ እህታችን ብዙ ነገር ተምረንብሻል በሱስዬ፣ ወደንሻል በሱስዬ። ክበሪልኝ የኔ እናት፣ በጣም ነው የማመሰግነው። እናመሰግን ደግሞ አናርፍም ሀቢባዬ፣ በጣም እናመሰግንሻለን። በሁሉም በዝርያዎች ሀቢባን በጣም እንደሚወዱሽ እናውቃለን። በጣም ነው የምንወድሽ፣ ከምሬን ነው የምንልሽ። በእውነት በጣም ነው የምናመሰግንሽ። እኔ ያው መናገር አልችልም። በሰላም ትገላግልሽ፣ የልጅነትሽን ልጅሽን በሰላም ታሳቀፍሽ፣ ወርቅ ልበሺ፣ ባለሽ ላይ ትስጥሽ፣ ሁሌም ከፍ በየኔ እናት። በጣም ነው የምናመሰግንሽ፣ እንወድሻለን እናቴ። በቃ ልውጣ፣ ልጆቼ ላስተኛ ነው። በጣም አመሰግናለሁ። እንወድሻለን፣ በጣም እናመሰግናለን። እመቤቴ ማርያም በሰላም ትገላግልሽ፣ ለሁለት አድርግሽ እናቴ። በጣም እንወድሻለን፣ እናመሰግናለን። እናመሰግናለን መቅዲ፣ በጣም ነው የምናመሰግነው። እሱ እንደዚህ ሰላም የሆነችው እንዳንቺ አይነት አክስት ብሎ መጥራት ራሱ አንቺን ይከብዳል። እንዳንቺ አይነት እናት ስላለው ነው ልጇ። በጣም ነው የምናመሰግነው። እሺ ለሱስ እረፍትና ሰላም ደሜ ነው፣ ግዴታዬ ነው። ሱስዬም ደግሞ ይገባታል። የዋህ ናት፣ ምስኪን ናት። በሄደችበት ባለችበት እግዚአብሔር ጤና ይስጣት። ሲትዬ ልጄ ነው፣ ግዴታዬ ነው። ለምስጋናም አይደለም ጌታ ግዴታዬ ነው። በሰው ሀገር ስራ አለ፣ ኑሮ ሩጫ ነው እና ከልጅሽ እኩል እንደዚህ ይዘሽ ይከብዳል በሰው ሀገር እና አንቺ ባትኖሪ እንደዚህ ሰላም ሆና አይምሯ ሰላም ሆኖ አትሄድም ነበር እና እንኳን ኖርኩለት። እውነት የሰው ፊት አላየም ልጄ። በእርግጥ እግዚአብሔር ይመስገን። እግዚአብሔር ይስጣችሁን፣ ያገዙኝም በልጅ በኩል ያሉ እግዚአብሔር ይስጣችሁ። ማን እኔ እንጃ። እግዚአብሔር ይስጥሽ አንቺ ራስሽ ለሱስዬ ጠበቃዋ ነሽ፣ ዋሷ ነሽ፣ እህቷ ነሽ። ተባረኪ የኔ እናት። አመሰግናለሁ መቅድዬ። እኔ እናት ወድሻለሁ። በጣም